ልጆች ተከታታይ መንፈሳዊ ልቦለድ ክፍል 4። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሄለን እየደጋገመች ይህን መዝሙር ስትዘምር ጭንቀቷ ሁሉ ከምድር እንደሚወጣ ጉም ከትከሻዋ ላይ የተነሳ ሲተን ተሰማት። በዚያ ምትክ የቆራጥነትና የድል አድራጊነት መንፈስ ተዋሃዳት። 2 ችቦ የያዙ ፈረሰኞች ከፊታቸው ቆሙ። ሁለቱም እንዳፈጠጡ ቀሩ። በዚያ በረሃ፣ በዚያ ድቅድቅ ጨለማ ውስጥ አንዲት ለጋ ወጣትና አንድ ጎልማሳ ቆመዋል። ለብዙ ደቂቃ አፍጥጠው ከተመለከቷቸውም በኋላ ሁለቱም በየተራ ከፈረሳቸው ወረዱ። አንደኛውም ወታደር አማልክት ይሆኑ አለው። ወፍራሙና የራስ ቁሩ ወደ ኋላ የተቆለመመው ወታደር። ሁለተኛውም ወታደር ማን ያውቃል አለ። ባለነጭ ራስ ቁር ወታደር መለሰ። በአንድ ጊዜ ከኋላ ያሉትም ከበቧቸው። ሁሉም ወታደሮች ሲያዩአቸው ደነገጡ። ወታደሮቹ ሲታወኩ በሰልፉ መሃል የነበረው አዛዡ መጣ። መንገዱን ልክ እንደ ኤርትራ ባህር ከፍለው ለቀቁለት። አዛዡም በጩኸት ምንድን ነው? አንደኛውም ወታደር ይህች አርጤምስ ያ ደግሞ ዜውስ ሳይሆኑ አይቀሩም አለ። ምክትል አዛዡ ከኋላ መጣ። አንድ ወጣትና አንዲት ለግላጋ ልጅ አገኘ። ተመለከተ። አይኑን አላመነም። አዛዡም በአክብሮትና በፍርሃት ምንድናችሁ? ዋናው አዛዥ ወደ እነ ማርቆስ ጠጋ ብሎ በአክብሮትና በፍርሃት ጠየቃቸው። ማርቆስ መንገደኞች። አዛዡም በዚህ ሰዓት፣ በዚህ ዕድሜ፣ በዚህ ቦታ የሚጓዝ መንገደኛ የለም። ማርቆስ የምስራቅ መንገደኞች ነን። አዛዡ አሃ፣ ወደ ፀሐይ መውጫ የምትሄዱ የፀሐይ አማልክት ናችኋ? ቤታችሁ የፀሐይ መስኮት ነው? ምክትል አዛዡ ፈገግ አለ። የምስራቅ መንገደኞች የሚለው ቃል ለእርሱ ልዩ ትርጉም ነበረበት። ማርቆስ ኮስተር ብሎ እኛ ሰዎች ነን፣ አማልክት አይደለንም። አዛዡም የሰው ልጅ በዚህ ደረቅ ሌሊት በዚህ በረሃ ምን ይሰራል? ማርቆስ ወደ ምስራቅ ሀገር ስንጓዝ መሸብን፣ በቅሏችንም ሞተችብን። ልዑል ማርቆስ በአንድ እጁ የሄለንን ፀጉር እየዳሰሰ በሌላ እጁ ከእነርሱ አለፍ ብላ እግሯን ዘርግታ የሞተችውን በቅሎ እያመለከታቸው ነው። አዛዡ ዞር ብሎ ተመለከታት። የፈረሱ አሸላለም በመኳንንት ወግ ነው። አንደኛውም ወታደር ወይ አማልክት ናችሁ አሊያም ደግሞ መኳንንት ናችሁ አለ። ወፍራሙን ባለቆልማማውን የራስ ቁር የደፋው ወታደር። ብዙዎቹ በሐሳቡ ተስማሙ። ዋናው አዛዥ ወደ እነ ልዑል ማርቆስ ጠጋ ብሎ ተመለከታቸው። ከዚያም የቀኝ እጁን በልዑል ማርቆስ ትከሻ ላይ አሳረፈው። አዛዡም አማልክት በደመና ውስጥ ይኖራሉ እንጂ አይጨበጡም፣ ምንድናችሁ? ዋናው አዛዥ በድጋሚ ጠየቀ። ማርቆስ ሰዎች ነን፣ ከሰው የተለየ ምን አያችሁብን? አለና ማርቆስ አዛዡን ትኩር ብሎ ተመለከተው። ዋናው አዛዥ ወደ ኋላቸው ዞሮ ልክ በግ እንደሚገዛ ሰው መላ አካላቸውን ተቃኘው። አዛዡም እውነትም ሰዎች ናችሁ። የሀገራችን ሰዎች ይህን ታሪክ ቢሰሙ ምን ይላሉ? እነዚያ ጨለማን ይፈራሉ፣ እነዚህ ደግሞ በዚህ ጨለማ ብቻቸውን ይገኛሉ። የሚገርም ነው። የብዙ ወታደሮች መልስ ነበር። አዛዡም ለምክትሉ በሰረገላ ላይ ጫኗቸውና ጉዟችንን እንቀጥል። ሙቀቱ ሲበዛባቸው ነበር ከሰረገላው ወርደው በየበቅሏቸው መጓዝ የጀመሩት። ሄለን በልቧ ኢየሩሳሌም ሆይ የሚለውን መዝሙር እየዘመረች ነበር። ያ የሰደድ እሳት የመሰለው ሰራዊት እንደ መምጣቱም እየተጥመለመለ ችቦውን እያበራ
ዋና አዛዡን መሃል፣ ምክትሉን ደግሞ ከኋላ አስከትሎ ጉዞውን ቀጠለ። ሰልፋቸው የጉንዳን ሰራዊት ጉዞ የመሰለ ነበር። በአንድ መስመር እኩለ ሌሊት አካባቢ ሲሆን ሰራዊቱ መንገድ ላይ ቆመ። ሁለቱ አዛዦች ተሰነባበቱ። ሁለቱ ሰራዊት በየአለቃቸው ተሰባሰቡ። ሁለቱም የቃል ኪዳን ነገስታትን የሚገዟቸው የሰሜን አፍሪካ ሀገሮች የጦር አዛዦች ናቸው። በእነዚህ ነገስታት የድንበር ከተሞች የሰሜን አፍሪካ ዘላን ጎሳዎች ወረራ አካሂደው ከብትና ሰውን ማርከው ስለወሰዱ የሁለቱ ነገስታት ሰራዊት ተጣምሮ ለውጊያ ዘምቶ ምርኮን እንደ አብርሃም አስመልሶ ወደ የሀገሩ በድል አድራጊነት እየተጓዘ ነበር። አሁን መገንጠያ መንገድ ላይ ደርሰዋል። የሁለቱ ነገስታት ሰራዊት ወደ የሀገሩ ምርኮውን ይዞ ገዳዩን ሊጥል በመዘጋጀት ተሰናበቱ። ሄለን ከምክትል አዛዡ ጋር እንድትሄድ ተወሰነባት። ማርቆስ ደግሞ ከዋናው ጋር። እንባዋ እንደ በረዶ ዱብ ዱብ እያለ ድምጿ እስኪሰልድ እየጮኸች ብታለቅስም ማንም ሊራራላት አልቻለም። በተለይ ዋናው አዛዥ የጭካኔ እንጂ የርህራሄ መልክ ጨርሶ አይታይበትም ነበር። ምክትሉ ግን ከወንድሟ ጋር አብራ ብትጓዝ ፈቅዶ ነበር። ግን ሰራዊቱ ወሬውን በከተማው ስለሚያናፍሰው ህዝቡም ሆነ ንጉሱ ከሁለቱ አንዱን ለምን አላመጣህም ብለው እንደሚጠይቁት ይታወቃል። የጨለማ መናፍስት ያልቀሰፏቸውን የምስራቅ መንገደኞችን ለማየት ሁሉም መጓጓቱ የማይቀር ነው። ስለዚህ ፈራ። ሄለን የወንድሟን ወገብ አጥብቃ እንደያዘች እየየዋን ታቀልጠዋለች። ሄለን በለቅሶ ማርቆሴ፣ ብቻዬን አልሄድም፣ እፈራለሁ፣ ብቻዬን አልሄድም። ንግግሯን ለቅሶ አቋረጠው። ማርቆስ አይዞሽ፣ ከእኔ ቢለዩሽ ከእግዚአብሔርና ከምትወጃት እናትሽ አይለዩሽም። ሄለን እምቢ፣ አንተንም አልለቅም። ማርቆስ አብረን ብንሆን ምንኛ ደስ ይለኝ ነበር፣ ነገር ግን ሰዎቹ እምቢ አሉ። ለቅሶዋ የእርሱንም ለቅሶ ቀሰቀሰውና ተንሰቀሰቀ። ያኔ እርሷ ባሰባት። ማርቆስ ምን ነው ሄለን፣ ይህ ባንቺ ተጀመረ? 3 ደቂቅ እኮ ወደ ባቢሎን የተማረኩት ከወላጆቻቸው ጋር አይደለም። የናቡከደነጾር ቁጣ የተቋቋሙት እግዚአብሔርን እንጂ ጣዖትን አናመልክም ያሉት በዚያ የልጅነት እድሜያቸው ብቻቸውን እያሉ ከሀገር ከዘመድ ተነጥለው እየኖሩም አይደል አላት። ከለቅሶ መለስ ብሎ ለቅሶዋ በረድ እያለ መጣ። ማርቆስ በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን እያለ ነቢየ እግዚአብሔር ዳዊት የዘመረው መዝሙር ትዝ አይልሽም? አሁን ሁሉ ነገር የከበደን የሚያስጨንቀን የተከበብንና ከአቅማችን በላይ የሆነ ቢመስለንም ከእኛ ጋር ያለው እግዚአብሔር ግን የኢያሪኮን ግንብ አፍርሶ ወደ ከነዓን የሚያስገባ አምላክ ነው። ሁሉም ነገር ለበጎ ነው ብዬ አልነገርኩሽም? የጌታችን እናት ሁል ጊዜ ካንቺ ጋር ናት። እግዚአብሔር ላያስገባ አያስወጣም። ወታደሮቹ ጠጋ ብለው ሄለንን ከእነሱ ጋር እንድትጓዝ አመለከቷት። ማርቆስ ሄለንዬ አይዞሽ፣ እመቤታችን ካንቺ ጋር ናት አላት። ማርቆስ ለቅሶዋ ሲቀሰቀስ ወታደሮቹ እጇን እየጎተቱ ይዘዋት ሄዱ። ለዛሬ ይህን ይመስል ነበር። በቀጣይ በክፍል 5 እንገናኛለን። ስለተከታተላችሁኝ እጅግ አመሰግናለሁ። መልካም ጊዜ